ጌታ ቀና አርጋትና ሀገሬን ጌታ የከፋ ሁሉ ይታይ በደስታ። አሜን ይሁን ለእኔ ይደረግልን። በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የማስገኘ ሰይፈ ሥላሴ አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም በእውነት አምናለሁ። አቤቱ በረከትን ስጠኝ። በዚች በተባረከች ዕለት የማቀርብልን ጸሎቴን ስማ፣ ልመናዬን ተቀበል፣ ኃጢአቴን ይቅር በለኝ። አቤቱ ለሚበረታቱብኝ እጅ አሳልፈህ አትስጠኝ። ሰይጣንን ተንኮል እና የባለስልጣኖችን ቁጣ አታደርስብኝ። የጎረቤትን ጥል ከኔ አታርቅ። ሐዘንና ችግሬን ከላይ ላይ አስወግድልኝ። አቤቱ ትእዛዝህን እፈጽም ዘንድ እንዲህ ዓይነ ልቦናዬን አብራልኝ። መፍራትን በዚች በዛሬቱ ዕለትን ፈጥነ ላክልኝ። ደጋጎች ወገኖች በቀንና በሌሊትን እንደ አጠበቃቸው ሁሉ በደሌንና ኃጢአቴን ይቅር ትለኝ ዘንድ በእውነተኞች ወዳጆች አማላጅነት ስም እለምንሃለሁ። አቤቱ በፊተኛውም ሆነ በኋለኛውም ኃጢአቴን ማረኝ፣ ይቅር በለኝ። ምኞቴን እና ከምቀኛና ከተንኮለኛ እንዲሁም በእኔ ላይ ክፉ ነገር ለማድረግ ከሚፈልጉ ፈጽመ ካድነኝ። በአንተ ታምኛለሁና አቤቱ ካንተ ሌላ አምላክ የለምና። አምላኬ ሆይ ስማኝ፣ ፈቃዴን ፈጽምልኝ። የጥምቀት ልጆችን ጠበቃቸው። ጥንት የሌለበት ቀዳማዊ ፍጻሜ የሌለበት ዳህራዊ ሆይ አቤቱ በደሌን ታጠፋልኝ ዘንድ እለምንሃለሁ፣ እማልድሃለሁ። በአባቴና በእናቴም ላይ ፍጹም ርኅራኄን አድርገኝ። ከወገኖቼ ጋር በመንግሥተ ሰማያትን አንድ ታደርጋቸው ዘንድ ኃጢአታችንን ይቅር በላቸው። ኃይል፣ ምስጋና፣ ጌትነትና መንግስት ያንተ ናትና በእውነትም ለሚጠሩ የምትሰማቸው። ከኃጢአቴ ፊትህን መለስ፣ ቸርነትንም ከኔ አታርቅ። አቤቱም በቸርነትና በይቅርታ ልመናዬን ትሰማ ዘንድ እለምንሃለሁ። ክብር፣ ጌትነትና ምስጋና ላንተ ይገባል ለዘላለሙ አሜን። በመለኮት ስሉስ ቅዱስ ገጽታዬን አማትባለሁ። በመለኮት ስሉስ ቅዱስ በፊቴን አንጸረን አማትባለሁ። በመለኮት ስሉስ ቅዱስ በስተኋላ አማትባለሁ። በመለኮት ስሉስ ቅዱስ ወደ ቀኝ አማትባለሁ። በመለኮት ስሉስ ቅዱስ ወደ ግራ አማትባለሁ። በመለኮት ስሉስ ቅዱስ ሞላ ሰውነቴን አማትባለሁ። ይልቁንም ጥንትና ፍጻሜ የሌለበት በዚህ ዓለምን በሕይወትን በምኖርበትም እና ከሞትኩም በኋላ በሚመጣው ዓለም ርኩሳን መናፍስት እንዳይቀርቡኝ እና እንዳይፈታተኑኝ እግሮችንና እጆችን መቀመጫና መቆሚያን መውጫና መግቢያን ሁሉ በመለኮት ስሉስ ቅዱስ አማትባለሁ። አንድ ሲሆን ሶስት፣ ሶስት ሲሆን አንድ ለሚሆን ለአብ ለወልድ ለመንፈስ ቅዱስ አንድ ስግደትን እሰግዳለሁ። በዚህ በስላሴ በግልጽ ሶስት በመለኮት አንድ መሆናቸው ይታወቃል። በግልጽ ሶስት ስለመሆናቸው ሶስትን በመለኮትን ትክክል ስለመሆናቸውም አንድ ይባላል። ልዩ ሶስት የሚሆን አብ ወልድ መንፈስ ቅዱስ በአኗኗር ትክክል በመሆናቸው አንድ አምላክ ይባላል። አንድ እግዚአብሔር ይባላል። በስመ በአካል ሶስት ቢሆን በአገዛዝ በፍርድ አንድ፣ ጥበብን ምክሩን የማይከፋፈል የማይነጣጠል ፍጹም አንድ ነው። አብ ያለ ወልድና ያለ መንፈስ ቅዱስ ለብቻው አያስብም። ወልድም ያለ አብና ያለ መንፈስ ቅዱስ ለብቻው አያስብም። መንፈስ ቅዱስም ያለ አብና ያለ ወልድ ብቻውን አያስብም። እነሱስ ያለ መለየት በአንድ ሀሳብ ጸንተው ይኖራሉ። ሥላሴ በአካል ሶስት በስልጣን አንድ ናቸው። አብ በተለየ አካሉ ፍጹም ገጽ አለው፣ በባህሪ ግን ከወልድና ከመንፈስ ቅዱስ ጋር አንድ ነው። ወልድም በተለየ አካሉ ፍጹም ገጽ አለው፣ በባህሪ ግን ከአብ ከመንፈስ ቅዱስ ጋር አንድ ነው። መንፈስ ቅዱስም በተለየ አካሉ ፍጹም ገጽ አለው፣ በባህሪ ግን ከአብ ከወልድ ጋር አንድ ነው። አብ በተለየ ስሙ አብ ሲሆን በመለኮት ግን ከወልድ ከመንፈስ ቅዱስ አይለይም። ወልድም በተለየ ስሙ ወልድ ሲሆን በመለኮት ግን ከአብ ከመንፈስ ቅዱስ አይለይም። መንፈስ ቅዱስም በተለየ ስሙ መንፈስ ቅዱስ ሲሆን በመለኮት ግን ከአብ ከወልድ አይለይም። የአብ ስም ተለውጦ ወልድ ወይም መንፈስ ቅዱስ አይባልም።
በመለኮት ግን ከወልድ ከመንፈስ ቅዱስ ጋር ትክክል ነው። የወልድ ስም ተለውጦ አብ ወይም መንፈስ ቅዱስ አይባልም። በመንግስቱ ግን ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስ ስም ተለውጦ አብ ወይም መንፈስ ቅዱስ አይባልም። የመለኮት ፍቃድ ግን ከአብ ከመንፈስ ቅዱስ ጋር አንድ ነው። አብ አባት በመሆኑ ከባህሪ ልጅ ከወልድ ከባህሪ ሕይወትን ከመንፈስ ቅዱስ አይበልጥም። ወልድም ከአባቱ አያንስም። ከባህሪ አባቱና ከባህሪ ሕይወቱ ከመንፈስ ቅዱስ ጋራ አንድ አኗኗር ነው እንጂ መንፈስ ቅዱስም ያለመጉደልና ያለመበላለጥ ከአብና ከወልድ ጋር በምክርና በአኗኗር ትክክል ያለመለየት በጥበብ አንድ ናቸው። በመንግስት ትክክል በአካል ሶስት በመለኮት አንድ ናቸው። የአብ የወልድና የመንፈስ ቅዱስ ሶስትነታቸውና አንድነታቸው እንደዚህ ነው። ሶስትነታቸው በትጉሃን መላእክት ምስጋና ይታወቃል። ኪሩቤልና ሱራፌል ሊቃውንትም ቀደም ዓለም የነበርክ ዓለምን አሳልፈ የሚኖር የአምላኮች አምላክ እሱ እግዚአብሔር ቅዱስ 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 ተብሎ መመስገን ይገባዋል እያሉ በአንድ ቃል ያመሰግኑታል። በዚህም ምስጋና 44ቱ እንስሳት ለአምላክነቱን በመገዛት በአንድነት ሥላሴን ያመሰግናሉ። መንፈሳዊ የሆነ ሱራፌልም ሶስትነትና አንድነቱን ለማጠየቅ አሸናፊው እግዚአብሔር ቅዱስ 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 ተብሎ ትመሰገናለህ። ጌትነት ምስጋና በሰማይና በምድር የሞላ ነው እያሉ ኃይል ገንዘቡ ለሚሆን አምላክ ምስጋና ያቀርባሉ። በዚህ የምስጋና ቃል የሥላሴ አኗኗር ይታወቃል። እነሆ ሶስትነቱን ምስጋና በሚቀርብበት ጊዜ ቅዱስ ብሎ ማመስገን ከሶስትነት አይወጣም እና እኛም እንደዚሁ መለኮት ሥላሴ እናመሰግናለን። የተመሰገነ አብ ልዑል ነው፣ የተመሰገነ ወልድ ክቡር ነው፣ የተመሰገነ መንፈስ ቅዱስ ታላቅ ነው እያልን ልዩ ሶስት የሚሆን እንሰግዳለን። በሶስትነቱ ፍጹም እንመካበታለን፣ እሱም እናመሰግነዋለን ለዘላለሙ። በእውነት አብ ወልድ መንፈስ ቅዱስ በግዕዝ ሶስት በባህሪ አንድ ናቸው። በስም ሶስት በመንግስት ትክክል በአካል ሶስት በመለኮት በችሎታ ሁሉ አንድ ናቸው። ሶስት ፀሐይ አንድ ብርሃን ናቸው። ሶስት ግዕዝ አንድ አምላክን ከፍጹም ሶስትነት ባለመለየት አንድ ቃል አንድ መለኮት ነው። አብ በሚናገርበት ገንዘብ እሱ ወልድ በመንፈስ ቅዱስ በአንድነት ይናገራሉ። አብ በባህሪ ልጅ በወልድ በባህሪ ሕይወት በመንፈስ ቅዱስ አንድነት ይናገራሉ። የወልድ ባህሪም ከአባቱ በአብ ባህሪ ሕይወቱን በመንፈስ ቅዱስ አንድነት ይናገራል። መንፈስ ቅዱስን በአብ በወልድ አንድነት ይናገራል። የአብ ቃል ከወልድ ከመንፈስ ቅዱስ ጋር አንድ ነው። የወልድ ነገርም ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስም ነገር ከአብ ከወልድ ጋር አንድ ነው። አብ በሚናገርበት ገንዘብ እርሱ ወልድ በአብ ይናገራል። ወልድን በሚናገርበት ገንዘብ እርሱ አብ በወልድ ይናገራል። የመንፈስ ቅዱስ ነገር ከአብ ከወልድ ጋር አንድ ነው። እሱ በፍጹም አካሉ አምላክ ሲሆን በመንግስቱ ግን የአብ የወልድ የባህሪ ሕይወት ወይም እስትንፋስ ነው ተብሎ የተነገረ ነው። መንግስቱ ከአብ ከወልድ አይለይም እና ወልድም እንደዚሁ እንደ አብና እንደ መንፈስ ቅዱስ ፍጹም ገጽ ሲኖረው በመለኮት ግን ከአብ ከመንፈስ ቅዱስ ጋር አንድ ነው እና እርሱ ቃል ወልድ እኔ በአብ አብን በእኔ ያው ሁነን እንኖራለን ብሎ እንደተናገረው እርሱ የአብ ቃል ይባላል። እንደዚሁም በአንድ ቃል ሶስት ነገር አካል እንዳለ እናምናለን። አስቀድሞ ወንጌላዊ ዮሐንስ እንደመሰከረ እንዲህ ሲል ቃል አስቀድሞ ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ይህም አስቀድሞ በእግዚአብሔር ዘንድ ነበረ። ሁሉም በእርሱ ሆነ፣ ከሆነውም ሁሉ ያለ እርሱ ምንም የሆነ የለም። ሕይወት በእርሱ ነበረች፣ ያቺ ሕይወትም የሰው ልጅ ብርሃን ነበረች። ብርሃንም በጨለማ ያበራል፣ ጨለማም አያገኘውም አይቀርበውምም። ይህም ብሩክ ቃል ብሩክት ለሆነችን ለማርያም በመልአኩ በገብርኤል አምሳል እንደተገለጸላት ለእኔም እንዲሁ ተገለጸችልኝ። የሕይወትን ቃልን አሰሙኝ። አብ ወልድ መንፈስ ቅዱስ በአካል ሶስት በመለኮት አንድ ናቸው። ከዚህ አይወጡም ወይም አይወርዱም፣ ከዚህ አይበልጡም ወይም አይጎድሉም። ጉድለት ወይም መጨመር አያስማማቸውምና
በአንድ ይሰገዳሉ። በግዕዝ ሶስት በመለኮት አንድ ናቸው። ቀደም ዓለም ያለመጉደል በአንድነታቸው እና በሦስትነታቸው ጸንተው የነበሩ ናቸው። አብ አባት በመሆን ከወልድ አይቀደምም። ወልድም ልጅ በመሆን ተገድሮ የለበትም። መንፈስ ቅዱስም ከአብ ከወልድ ቀደምና ወይም ተገድሮ የለበትም። ከዓለሙ ሁሉ በፊትን በአንድ አገዛዝ በአንድ ስልጣን በሦስትነታቸው የነበሩ ናቸው። በመለኮትነታቸው አስቦ ለመናገር የሕይወታቸውንም ጥልቀት ለመመርመር ፍጹም አይቻልም። ጥንት የሌለበት የመኖር ቀደምና ባለቤት ናቸው። ያለምንም መጉደል ወይም ልዩነት በሦስትነታቸው ያሉ ናቸው። ያለምንም መጉደል በትክክል ለዘላለም የሚኖሩ ናቸው። አብ ወልድ መንፈስ ቅዱስ በአንድ ዙፋን ይቀመጣሉ። ያው ናቸው። የአብ ሕልያው ከወልድ ከመንፈስ ቅዱስ ሕልያው አይለይም። የወልድ ሕልያው ከአብ ከመንፈስ ቅዱስ ሕልያው አይለይም። የመንፈስ ቅዱስም ሕልያው ከአብ ከመንፈስ ቅዱስ ሕልያው አይለይም። አብ በፍጹም አካሉ ያው ነው። ነገር ግን አርያ መለኮት ከወልድና ከመንፈስ ቅዱስ አርያ መለኮት የተለየ አይደለም። ወልድም በፍጹም አካሉ በአብ ቀኝ ያው ነው። ነገር ግን ስነ መለኮቱን ከአብ ከመንፈስ ቅዱስ ስነ መለኮት አይለወጥም። መንፈስ ቅዱስን በፍጹም አካሉን በአብና በወልድ ቀኝ ያው ነው። ነገር ግን ህብረ መለኮት ከአብና ከወልድ ህብረ መለኮት አይለይም። እንደዚሁ የሥላሴ በአንድ ጌትነት ዙፋን አኗኗራቸው ይህ ነው። ነብዩ እንደተናገረ እንዲህ ሲል እንደ መልከ ጼዴቅ ሥርዓት አንተ ለዘላለም ካህን ነህ ብሎ ጌታዬ ጌታዬ በቀኝ ተቀመጥ አለው። እነሆ ልዩ ሶስት የሚሆን የሥላሴ የአንድነት አኗኗር በዚህ ተረዳን፣ በየክፍሉ ተረዳን። በዚህ በቅድስት ሥላሴ አኗኗር እኔ አገልጋዮቹ ወለተ ማርያም፣ ስደት ስንቃችን የመብጽዓ ልጆች ማህበር ህዝበ ክርስቲያን በጸሎታቸው አስቡን አትርሱ። ወንዶችንም ሴቶችንም እንማጸናለን፣ ነፍሳችንና ስጋችንን እንማጸናለን። ልዩ ሶስት የሚሆን እሱ በማይደርቀን የቸርነቱ ባህሪ በየጊዜውና በየሰዓቱ ያጠምቀን ዘንድ ለዘላለሙ አሜን። ታምረ ይቅርታቸው ሀብተ በወዳጆቻቸው ላይ ይደርና የአብ የወልድ የመንፈስ ቅዱስ ታምራቸው ይህ ነው። የአብ የወልድና የመንፈስ ቅዱስ መታሰቢያ የምታደርግ ልጅ የሆነ አንድ ሕፃን ነበረ። ከዕለታት በአንደኛው ቀን ይህች ሴት ለሥላሴ መታሰቢያ እንጀራ የምትጋግርበት ደረቅ እንጨት ፈልጋ ባጣች ጊዜ ሕፃኑ ልጇን ውድ ልጄ ሆይ ባደገ ጊዜ የምትከፍለው ደረቅ እንጨት የሚሰጥ ሰው ፈልግ፣ እንጨት በመፈለግ ብዙ ደክሜ አጥቻለሁና አለችው። ሕፃኑን መልሶ መልካሟ እናቴ ሆይ ሁሉንም ነገር ተይው ይቅር ብዙ አትድከሚ፣ ነገር ግን ጌቶች ሥላሴ ያውቃሉና አላትኝ። ይህንንም ከተባባሉ በኋላ ዳግመኛ እናቱን ጠራትና እስኪ ተነሽና የመጣልሽን ደስታ ተመልከች አላት። ልብሷ መብረቅ በሆነ በመላእክት እጅ የተዘጋጀን እንጀራ እንጂ በሰው እጅን የተጋገረ ያላደለ የትኩስ እንጀራ መዓዛ ሽታ በዚህ አዳራሽ ውስጥን ይሸተኛልና አላትኝ። ይህንንም በሰማች ጊዜ ፈጥና ወደ ቤት ገባችና መዓዛው ሽታው ወይም የሰውን ልብ እጅጋ አድርጎ የሚመስጥና የሚያስደስትን እንጀራ በመሶብ እና በገበታ ተሰርቶ አገኘች። ሰዎቹም ከመዓዛው ጣፋጭነት የተነሳ በሽታው ብቻ እንደበሉ ሆነው ጠገቡ። በዚህም ጊዜ ዘመዶቿና ጎረቤቶቿን ጠርታ ወዳጆቼ ሆይ በቤቴ ውስጥን የሆነውን ማለት ግን ሥላሴ ያደረጉትን ድንቅ ድንቅ ስራ ኑና ተመልከቱ አለቻቸው። የሀገሩ ሰዎች ለደጋጎች ወዳጆች የሆነውን እኒህ ስሉስ ቅዱስም ያደረጉትን ድንቅ ስራ ተመልክተው አደነቁ። በታላቅ ደስታም እየተደሰቱ በአንድነት ወደ አዳራሹ ገቡ። ከዚህም በኋላ የአገሩ ሰዎች ሁሉ ስሉስ ቅዱስ ሰዶምና ገሞራን ያጠፉበት ጥር 7 ቀን ምክንያት በማድረግን እንደዚች ሴት ሁሉንም በየራሳቸው የአብ የወልድ የመንፈስ ቅዱስ መታሰቢያቸውን ያደርጉ ጀመር። እነሆ ዲዳውንና ችግረኛውን እየጠሩ ከተዘጋጀው ምግብ አብልተው አጠገቧቸው፣ ወይኑንና ብርዙንም አጠጥተው አረኳቸው። ወደ እነርሱ የመጡትን ሁሉ በእርጋታ እየጋበዙ አስደሰቷቸው። በየወሩ ሁሉ በየራሳቸውና በየግል ቤታቸው የአብ የወልድና የመንፈስ ቅዱስን የበዓላቸውን መታሰቢያ እያደረጉ
መታሰቢያ የሚያደርጉ ሁኑ። ይልቁንም በጥርና በሐምሌ 7 ቀን ያለማጉደል በፍጹም ትጋት ይዘክሩ ጀመር። ይቅርታቸው ሀብተ ረድኤታቸው ከወዳጆቻቸው ጋር ለዘላለሙ ይኑር አሜን። አምላካችን እንደ ቸርነቱ እንደ ምሕረቱ ይቅር በለን አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽን ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውን ምሕረቱን ለምኝልን ኃጢአታችንን ያስተሰርይ ዘንድ ለዘላለሙ አሜን አሜን። ቀን አርጋትና አገሬን ጌታ የከፋ ሁሉ ይታይ በስፋ